መገንጠል የሚለው እኛ አንድ አመት ተኩል ይሄ ቃላት ነው። ምን ብለን እንገነጠላለን? እኛ እኮ የትግራይ ንጉስ አናውቅም። እንደ ሸዋ የሸዋ ንጉስ፣ እንደ ጎጃም የጎጃም ንጉስ፣ እንደ ትራዋ ንጉስ ምን ብለን እንገነጠላለን? 400 ሰው ሰብስበህ 20-30 አይቀርም ነው የሚቀረው። መገንጠል የሚባል ህወሓት ትግራይን ለመገንጠል እየሰራ ነው ሚል ይነሳል። ብዙ ጊዜ የሚደረጉ እንቅስቃሴዎችን በሙሉ ከትግራይን ከመገንጠልና ከኢትዮጵያ ከመለየት አቅጣጫ ነው ሌላው የኢትዮጵያ ህዝብ ክፍል የሚያየው። ፖለቲከኞችም ሲናገሩ እናያለንና አንደኛው እውነት ህወሓት ትግራይን ለመገንጠል እየሰራ ነው ብሎ ማመን ይቻላል ወይ እርሶስ በሚያውቁት ደረጃ? ሁለተኛው ነገር መገንጠል ይቻላል ወይ ትግራይን ከኢትዮጵያ የሚለው ነው። የትግራይ ህዝብ ከባክግራውንድ ካየነው ብዙዎችን የቤት ባለቤት ያደረገው ሜክሲኮ ዳውንታውን ሳይታችን ላይ ሙሉ ለሙሉ ሽያጭ በመጠናቀቁ አስቀድማችሁ ለገዛችሁ እንኳን ደስ አላችሁ እያልን እድሉን አመለጣችሁና ለተቆጫችሁ ደግሞ አዲስ የምስራች ይዘንላችሁ መጥተናል። በመሀል ከተማ ጎተራ ላይ እጅግ ቅንጡ ከባለ 1 እስከ ባለ 3 መኝታ የመኖሪያ ቤቶችን በ5% ቅድመ ክፍያ ማለትም ባለ 1 መኝታ 360 ሺህ ብር፣ ባለ 2 መኝታ 600 ሺህ ብር፣ ባለ 3 መኝታ 798 ሺህ ብር ቅድመ ክፍያ የቤት ባለቤት ይሁን። እንዲሁም የንግድ ሱቆቻችን ላይ ከ5% እስከ 30% የሚሆን ታላቅ ቅናሽ ይዘን እየጠበቅናችሁ ነው። ያስተውሉ፣ ይህ ቅናሽ ቀድሞ ለሚመጡ ውስን ደንበኞች ስለሆነ ታች በምናስቀምጠው ቁጥር ላይ ደውሉልን። መገንጠል የሚለው እኛ አንድ አመት ተኩል ይሄ ቃላት ነው። ምን ብለን እንገነጠላለን? እኛ እኮ የትግራይ ንጉስ አናውቅም። እንደ ሸዋ የሸዋ ንጉስ፣ እንደ ጎጃም የጎጃም ንጉስ፣ እንደ ትራዋ ንጉስ ምን ብለን እንገነጠላለን? 400 ሰው ሰብስበህ 20-30 አይቀርም ነው የሚቀረው። መገንጠል የሚባል ህወሓት ትግራይን ለመገንጠል እየሰራ ነው ሚል ይነሳል። ብዙ ጊዜ የሚደረጉ እንቅስቃሴዎችን በሙሉ ከትግራይን ከመገንጠልና ከኢትዮጵያ ከመለየት አቅጣጫ ነው ሌላው የኢትዮጵያ ህዝብ ክፍል የሚያየው። ፖለቲከኞችም ሲናገሩ እናያለንና አንደኛው እውነት ህወሓት ትግራይን ለመገንጠል እየሰራ ነው ብሎ ማመን ይቻላል ወይ እርሶስ በሚያውቁት ደረጃ? ሁለተኛው ነገር መገንጠል ይቻላል ወይ ትግራይን ከኢትዮጵያ የሚለው ነው። የትግራይ ህዝብ ከባክግራውንድ ካየነው የትግራይ ህዝብ ማለት አሁን ለምሳሌ ፕሮግራማችን ይዘን መጀመሪያ ስናስተምር ፒላርስ ሶኮልድ ፒላርስ የትፔሌፍ በኢትዮጵያ የብሔር ብሔረሰቦች ጭቆና አለ። የብሔር ብሔረሰቦች ጭቆና የተረጋገጠችባት ኢትዮጵያ እንመሰርታለን። ከአቃተን እንገነጠላለን አለ። መገንጠል የሚለው እኛ አንድ አመት ተኩል ይሄ ቃላት ነው። ምን ብለን እንገነጠላለን? እኛ እኮ የትግራይ ንጉስ አናውቅም። እንደ ሸዋ የሸዋ ንጉስ፣ እንደ ጎጃም የጎጃም ንጉስ፣ እንደ ትራዋ ንጉስ ምን ብለን እንገነጠላለን? 400 ሰው ሰብስበህ 20-30 አይቀርም ነው የሚቀረው። መገንጠል የሚባል ይቃወማል ህዝቡ ነው ማለት ህወሓት መሰንቲክ ህወሓትም መስመራን ነው ኃይልና ብሎ ሲሄድ የመገንጠልትን ሀሳብ ኢንተርቴይን አድርጎ ያቆም ዝም ብሎ ሪፐብሊክ የሚል ቃል ነበር፣ አንድ ወረቀት ነበረች ምናምን ብሎ የሚወራ እንትን ነው። ለምሳሌ ዚያድ ባለ ኢትዮጵያን ሲወር ህወሓት ሪመምበር ዘ ቦታው ወዝ መስከረም 19 መስከረም እምባጄ ላይ ከደርግ ጋር ተሰልፈን ዚያድ ባለ እንወጋለን ህወሓት ማለት ነው። አሁን ህወሓት ግን ላይ ያላችሁ እና አሁንም ቢሆን በሁለቱ መለኪያዎች አደግነትና ህገ መንግስታዊነት ፌደራሊስትነት ነው ማለት ሰው የሚያየው ሲነገር እየተሰማ ሰላማዊ ሲደረግ ፓርቲው ሲገጽ የትግራይ መንግስትም ሲገጽ
እየተሰማ ይሄ ቃል እንዴት ብሎ ሊመጣ እንደሚችል አይገባኝም። እና በአመራሩ ይቅርና ለማለት ነው፣ በህዝቡም የለም። አንዳንድ እንትን ግን አንዳንድ ፍራስትሬትድ የሆኑ ሰዎች እና የተወሰኑ ቡድኖች ለምንድን ነው ኢትዮጵያ እያልን የምንደክመው ይላሉ። በላይ ሊሚትድ ነበር ሊያጋጥም የሚችል ፕሮባብሊ ከ100 ዓመት በኋላ ሊያጋጥም ይችላል እንጂ ህወሓት እና እንደ ህዝብ ዋና ጠላት ማን ነው ቢባል ፌደራሊስት ያልሆነ ኢህአዴግነት የሌለው የምግበያ የምታይ ነው። እንትን የሚያነሱ ሌላ እንትን ምክንያት የሚፈልጉ አንድ ነገር ለማድረግ ይነሳል እኮ። አሁን አንተ ጠየቀኝ ብቻ ይሄ ምክንያት ለመፈለግ ህወሓት አመራር ለአንድ መጥፎ ነገር ምክንያት ለመፈለግ ነው እንጂ ያላወዳደርም። ይሄ ብሔር ነው፣ ይሄ ብሔር ነው፣ ይሄ የኢትዮጵያዊነት ስሜት እንትና ይበልጣል አለ። ግን የህወሓትና የትግራይ ህዝብ ዲሞክራሲያዊ ኢህአዴግ ዲሞክራሲያዊ ማለት ነው፣ ህገ መንግስት ስቴት ማለት ነው። ዩኒፋይንግ ፋክተር ነው። ያ ፖለቲካ ነው። ህወሓት የተዋጣለት ማለት ድክመት ሊኖር ይችላሉ። ግን በኢህአዴግነትና በህገ መንግስታዊነት ሚኒንግ ፌደራሊዝም የሚወጣለት ነገር የለም። ብዙ ድክመቶች አሉት። ድክመቶች በመልካም መስተዳደር፣ በፍትህ፣ በራስ በውስጥ ማለት ነው፣ በመንደሩ አይ ቲንክ የሚቀጥለው ያቃለስ ነው። እንዴት ኢህአዴግ ቢዋሃድ መዋሃድ ይችላል ወይ? አሁን ባለው ሁኔታ ጥንካሬስ የድሮን ጥንካሬ ማምጣት ይችላል ወይ? ማለት ውህደት እንግዲህ ምንድነው? ህገ መንግስቱ ካየነው አንስቼውም ነበር። አንድ የሆነ የኢኮኖሚና የፖለቲካ ማህበረሰብ መፍጠር ነው። ይሄ ፍሪ ሙቭመንት ኦፍ ካፒታል ኤንድ ሌበር ነው። እና በዚህ በጽኑ ያምናል ህገ መንግስት ስንል በጽኑ ከትግራይ ሰው ተዋራ ያውቀው። አሁን ትግራይ መገንጠል የሚባል ወይም ጠባብነት የሚባል ከየትኛው ሰማይ ከየትኛው መሬት ነው የምንቀባው? ዝም ብለን በቃ ማህይም ዋናው ብንሆን እንዴት ሊመጣ እንደሚችል የሚናገረው ብቻ ሳይሆን የሚሰማው ደንቆሮ ነው ማለት ከሃዲ ማለት ነው። ውህደቱ አሁን ኢህአዴግነት ማረጋገጥ ያስፈልጋል። መጀመሪያ ውህደት የሚፈልግ አላወዳደርም። ማክሲማም ይፈልጋል ህወሓት ማክሲማም። ግን እርግጠኞች መሆን አለብን እያንዳንድን ብሔራዊ ድርጅት ኢህአዴግ መሆናችን መረጋገጥ አለበት፣ በአመለካከትም በተግባር። እና ይሄ ለዚህ እጅግ በጣም አስፈላጊ ነው። ይሄ ማረጋገጥ እዚህ ወስደህ መረጋገጥ ትልቅ ጸጋ ነው። ያስፈልጋል። እና አይ ዶንት ኖ ሳም ታይምም የሚፈልግ ይመስለኛል ይህንን ለማረጋገጥ። ስኖት ሲምፕል አይደለም። ኢህአዴግነት ሰልፍ ፖለቲካው አሰላለፍ ነው እንዳልኩት። ካፒታሊዝም ባይዛት ሞዴል ዲዲኤስ ዲሞክራቲክ ዴቨሎፕመንታል ስቴት ሚንስ መንግስት ኢኮኖሚውን ሳፖርት